አንዳንዶች ደግሞ ኢትዮጵያዊነትን ብቻ እንደ ትልቅ ያሰው ግን ደግሞ የብሔር ማንነታቸውን ሊያጣጥሉ የሚፈልጉ ኃይሎች አሉ። ሌላ ደግሞ ተደጋግሞ የሚነሳው በሀገራዊ ማንነትና በብሔር ማንነት መካከል ያለ ሚዛን አለመጠበቅ ብዙ ጊዜ በሀገራችን እንደ ችግር ይነሳልና ሁለቱን አሳስሮ መሄድ የሚቻሉ ጉዳዮች አይደሉም። በተመሳሳይ ሰዓት ኢትዮጵያዊ የብሔር ማንነትንም ይዞ መሄድ ላይ ብዙ ሰዎች ጥያቄ ስለሚያነሱ ስለምሰማ ነው። አንዳንዶቹ እኔ ኢትዮጵያዊ እንጂ የብሔር ማንነት የለኝም ይላሉ። ይሄ አሁን በኢትዮጵያ የፖለቲካ ስነ ምህዳር ኦልሞስት እየጠፋ ነው ማለት ይችላል። አሁን ያለው ችግር የጽንፍ አመለካከቶች ናቸው። የጽንፍ ማለት እኔ የዚህ ብሔር አባል ነኝ ኢትዮጵያ የምትባል አላቅም የሚሉ አንዳንድ ብቅ የሚሉ አስተሳሰቦች አሉ። ሁለቱም ኢትዮጵያዊነት የምንኮራበት የጋራ ማንነታችን መገለጫ ቅድም እንደገለጽኩት ስንፈልግ የምንለብሰው ስንፈልግ የምናወልቀው ያልሆነ የጋራ ማንነታችን መገለጫ ነው። ምን ማለት ነው? ኢትዮጵያ የበርካታ ብሔር ብሔረሰቦችና ህዝቦች ሀገር ናት። ስለነዚህ በርካታ የብሔሮች ብሔረሰቦችና ህዝቦች ስለ ህብረ ብሔራዊ አንድነታቸው ስትናገር የኢትዮጵያን አንድነት ታወራለህ። ስለ ኢትዮጵያ አንድነት ወይም ስለ ኢትዮጵያ ትናገራለህ ማለት ነው። ስለዚህ ኢትዮጵያ የህብረ ብሔራዊ አንድነታችን መገለጫ የሆነች አገር እና ማንነት ናት ማለት ነው። ብዙ ጊዜ የነጠላ ትርክት አራማጆች ስለ ብሔር ማንነታቸው ብቻ እያጎሉ ኢትዮጵያዊ ማንነታቸውን የሚያራክሱ ዝቅ የሚያደርጉ ሰዎች አሉ። አንዳንዶች ደግሞ ኢትዮጵያዊነትን ብቻ እንደ ትልቅ ያሰው ግን ደግሞ የብሔር ማንነታቸውን ሊያጣጥሉ የሚፈልጉ ኃይሎች አሉ። ይሄ ምንድነው? በመሰረታዊነት ሁለቱም የየራሳቸው መነሻ አላቸው። ዞሮ ዞሮ ለኢትዮጵያ የሚጠቅመው ህብረ ብሔራዊ አንድነታችንን የጋራ ትርክታችንን የጋራ ማንነታችንን አንድ የሚያደርገው ከነጠላ ትርክት ወጥተን ደግሞ ከጠቅላይነት ወጥተን አሰባሳቢ በሆነው አስተሳሰብ ላይ የተመሰረተችው ኢትዮጵያ ናት። ትክክለኛዋ ለኢትዮጵያ ብሔሮችና ብሔረሰቦች ህዝቦች መኖሪያ ብለን ልንገልጻት የምንችለው ይሄ ነው። የወል ትርክት የምንለው ይሄ ነው። የጋራ ይሄ ነው ብሔራዊነት የምንለው። ብሔራዊነት ማለት ጽንፍ የወጡ አመለካከቶችን እየተወ ደግሞ የጠቅላይነት አመለካከቶችን እያስወገደ በጋራ የጋራ ህብረ ብሔራዊ ማንነታችን ላይ አተኩሮ የሚሰራ አስተሳሰብ ነው ማለት ነው። ስለዚህ ኢትዮጵያዊ ማንነትን አጉልቶ ህብረ ብሔራዊ ማንነትንም ማጣጣል አይቻልም። በኢትዮጵያ ተጨባጭ ሁኔታ ህብረ ብሔራዊነትን ወይም የብሔር ማንነትን ብቻ እያጎሉ ኢትዮጵያዊነትን ደግሞ እንትን ማለት አይቻልም። ስለዚህ ሁለቱን ያጣጣመ የብሔራዊነት ትርክት ነው የምንከተለው። የሀገራዊ ለውጡ ዋነኛ መለኪያም እሳቤም ይሄ ነው። ለዛ ነው የብሔራዊነት ትርክት በአገራችን እስከተተከለ ጊዜ ድረስ የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች እኩልነት፣ አንድነት፣ ወንድማማችነት ይረጋገጣል ብለን የምናስበው ለዛ ነው። በጣም አመሰግናለሁ። ሌላው ደግሞ እንግዲህ እንደሚያውቁት በኢትዮጵያ ብሔር ብሔረሰቦች ወንድማማችነት ውስጥ ስንጥቃት ለመፍጠር ክፍተት ለመፍጠር የተለያዩ የሚፈጠሩ ነጣጣይ ትርክቶች አሉ። እነሱ ደግሞ አንደኛው ትላንት የኢትዮጵያ ብሔር ብሔረሰቦች አብረው እንዳልኖሩ ተደርጎ የሚተረከው ትርክት ነውና በኢትዮጵያ ብሔር ብሔረሰቦች መካከል የወል ታሪክ የጋራ ማንነት በአማራውና በኦሮሞ በትግሬውና በአማራው በሌላውም ብሔር ብሔረሰቦች መካከል ትላንት የነበረው ግንኙነት ምን ይመስላል? እንደሚያውቁት አድዋን የመሳሰሉ የጋራ ታሪኮች አሉ። እነዚህ ትልልቅ ነገሮች እያሉም ነገር ግን ስንጥቃቶችን ለመፍጠር ነጣጣይ ትርክቶች በተደጋጋሚ ይነሳሉና ትላንት የኢትዮጵያ ብሔር ብሔረሰቦች የጋራ አብሮነትና ታሪክ ምን መሳይ ነበር? የኢትዮጵያ ብሔሮች እና ብሔረሰቦች ህዝቦች በጋራ አብረው ኖረዋል። አሁንም እየኖሩ ነው። በእውነት ለመናገር በኢትዮጵያ ህዝቦችና ብሔር ብሔረሰቦች መካከል ስንጥቃት የምንፈጥረው እኛ ነን። ሌላ ቦታ እንዳትፈልግ።
ፖለቲካል ኢሊቱ ላይ ነው ይሄ ችግር ያለው። በኢንሲደንቶች ላይ የተመሰረተ በሁነቶች ላይ የተመሰረተ ወይ ታስቦባቸው ወይም ደግሞ በአጋጣሚ በተፈጠሩ ሁነቶች ላይ በተመሰረተ አንዱ በሌላው ላይ እንደተነሳ አድርጎ ለማሳየት የሚሞከር ነገር ካልሆነ በስተቀር ኢትዮጵያ ብሔር ብሔረሰቦችና ሕዝቦች ዛሬም ትላንትም ወደፊትም አብረው ናቸው። እነጣጥላቸው ብንል ውሸት ነው። በነገራችን ላይ ትውልዳችንም ዝም ብሎ ሲመዘዝ የሆነን ሰው ዝም ብለ መዘህ ማንነቱን ስታጠና ወይ ትግራይ ሄዶ ይገባባል፣ ወይ አማራ ሄዶ ይገባባል፣ ወይ ኦሮሞ ሆኖ ታገኘዋለህ። እና የኢትዮጵያ ብሔር ብሔረሰቦች ኢንተርሚንግል ናቸው፣ የተሳሰሩ አንድ ናቸው፣ የተሳሰሩ ናቸው። ለስም ጥቃት መፈጠሩ ዋነኛ ምክንያቶች እኛ ነን። ምክንያቱም ይህን ነጠላ ትርክት ማራመድ የስልጣን ምንጭ ነው፣ የወንበር ምንጭ ነው። እኔ አንተ ተወካይ ነኝ ብሎ ለመቀስቀስ ይመቻል። ይሄ ደግሞ አፍሪካ ድህነት ውስጥ በመሆኗ ኢትዮጵያም ድህነት ውስጥ ያለች ሀገር በመሆኗ ወደ ስልጣን ለመምጣት የተለያየ ነገር ለማምጣት የህዝቡን ያልነበሩ ጥያቄዎች በማንሳት ኢንተርቴን ማድረግ ነው በወሳኝነት። ይህ የትኛውም አካባቢ የሚታይ ነው። ይህ በአፍሪካ ፖለቲካ ውስጥ የሚታይ ነው ማለት ነው። ኢትዮጵያውያን ብሔር ብሔረሰቦች ከሚያለያዩቸው ይልቅ አንድ የሚያደርጓቸው ብዙ ነገሮች አሉ። የሚታወቀው ይሄ ነው። አባቶቻችንን ጠይቅ። ይህ የምነግርህ የ30 የ40 የ50 ዓመት ታሪክ ነው የምነግርህ። አድዋ የኢትዮጵያ ብሔር ብሔረሰቦችና ህዝቦች የድል ውጤት ነው። አድዋ ላይ ያልሞተ ኦሮሞ አለ እንዴ? አድዋ ላይ ያልሞተ አማራ አለ እንዴ? አድዋ ላይ ያልሞተ ትግሬ አለ እንዴ? አድዋ ላይ ያልሞተ የኢትዮጵያ ብሔር ብሔረሰብ አለ እንዴ? ይህ እኮ በፍጹም የአንድነታችን መገለጫ ዋናው ማሳያ እኮ ነው። ህዳሴ ግድብ ላይ የሰራ ነው ታሪክ ተአምር የማንም እንኳን ልብ ኢትዮጵያ ብሔር ብሔረሰቦችና ህዝቦች የላባቸው አሻራ ነው የምንልበት ምክንያት እኮ ነው። ኦሮሞ፣ አማራው፣ ሱርማው፣ ኛንጋቶሙ አዋጦ በጋራ ተሳትፎ የገነባው ግድብ እኮ ነው። ስለዚህ ከሚያለያዩን ይልቅ በጋራ ምንቆምባቸው በጋራ የሚያደምቁን በርካታ የጋራ ታሪክ ያለን ህዝቦች ነው። ነገርን እንዳለመታደል ሆኖ የወቅቱ ኢሊቶች ህዝቡን ለመነጣጠል በርካታ ታስቦባቸውም ሳይታሰቡም የተፈጠሩ ኢንሲደንቶችና ክስተቶችን እያነሳን ህዝቡን ለመነጣጠል እንሞክራለን። እውነቴን ነው የምልህ። በኢትዮጵያ ፖለቲካ ውስጥ ረዘም ላለ ጊዜ ቆይቻለሁ። በኢትዮጵያ ፖለቲካ ውስጥም የተሳተፉ ዘመዶቼ፣ ወገኖቼ፣ ጓደኞቼ፣ ታላላቆች አሉ። ኢትዮጵያ ህዝቦች ለመነጣጠል የፈለገውን ያህል ብንደግም አይሳካልንም። ተሞክሮም አልተሳካም። በነገራችን ላይ ተሞክሮ ተብሎ ዛሬ በሺዎች የሚቆጠር ነገር ተብሎ አይቻልም። ችግር ሊኖር ይችላል። ዛሬም ችግር አለ፣ ወደፊትም ችግር አለ። ችግሮችን በመወያየት በመነጋገር በመረዳዳት ሰጥቶ በመቀበል እንፈታቸዋለን። ክቡር አፈ ጉባኤ ምንድን ነው የነዚህ የከፋፋይ ትርክቶቹን እንዳሉት ኤሊቱ አካባቢ አለ። እንደገና የውጭ ኢትዮጵያን ማዳከም የሚፈልጉ ኃይሎችም ኢንትረስት እንዳለበት ይታወቃል። አጠቃላይ የከፋፋይ ትርክቶች ግብ ምንድን ነው ብለው ስልጣን ነው። ይህ ዋናው የፖለቲካ ስልጣን ነው። አሁን እኔ ውጭም ያሉ ኃይሎች ሲያዩህ ነው፣ እንደ እይታ ነው። አንተ ተከፋፍለህ ካያቸው እርስ በራስህ እየተባላህ እንደሆን ካረጋገጡ የአንተን አጀንዳ ቀምተው ኢንተርቴን ያደርጉታል፣ ይጠቀሙበታል። በወሳኝነት ግን የሀገር ውስጡ ነው። በሀገር ውስጥ እኛ ወንድማማች ህዝቦች አንድ መሆናችንን ተግባብተን ሀገራችን ለመገንባት እየሰራን መሆኑን ካረጋገጡ የውጭ ኃይሎችም ቢሆን ያከብሩናል። መታወቅ መቻል ያለበት ይህም በትክክል የታየ እኮ ነው። በትክክል የታየ ነው። ዞሮ ዞሮ እኛ አገር ውስጥ ስንጥቃት በመፍጠር ከፋፋይ ትርክትን በማጉላት የነጠላ ትርክት እሳቤን በማጉላት በህዝቦች መካከል ልዩነት በመፍጠር ኢትዮጵያ ውስጥ ሰላም እንዲጠፋ በማድረግ ስልጣን ለመቆጣጠር የሚፈልጉ ኃይሎች በተለያየ መንገድ በሚዲያ ብለው በተለያየ መንገድ የሚዘምቱት ለዛ ነው። ዋና መነሻው ሪሶርስ ነው። ሪሶርስ ደግሞ የሚገኘው ከስልጣን ነው። ስልጣንን መቆጣጠር ነው የሚፈልጉት። ስልጣን ኢትዮጵያ ውስጥ ህዝቦችን በማጋጨት ህዝቦችን በማባላት ሊገኝ አይችልም። በጉልበት ሊገኝ አይችልም። በክላሽ ሊገኝ አይችልም። ስልጣን ኢትዮጵያ ውስጥ ሊገኝ የሚችለው ከዚህ በኋላ በምርጫ ነው። አሁን ኢትዮጵያ ውስጥ መሳሪያ ለማንሳት ምክንያት የሚሆን ጥያቄ ያለ ብሎ ያስባሉ? ወል እንግዲህ ይህ ጥያቄ መጠየቅ ካለበት መሳሪያ ላነሱ ሰዎች ነው።
ያው ምክንያቱም እኔ በመሳሪያ አላምንም። ብዙ ህይወታችንንም በዛ አሳልፈን ስለመጣን አሰልቺ ነው። አሁን ሰው ሲያየው በትጥቅ ችግር አይፈታም። በትጥቅ መንግስት መቀየር አይቻልም። በመዋጋት መንግስትን እቀይራለሁ ብሎ ማሰብ ሞኝነት ነው። 21ኛው ክፍለ ዘመን በራሱ ክፍለ ዘመኑ አይፈቅድም። ስለዚህ ጥያቄ ሊኖር ይችላል። አማራ ክልል ውስጥ የአማራ ህዝብ ጥያቄ የሚባሉ ጥያቄዎች ሊኖሩ ይችላሉ። እነዚህ ጥያቄዎች እንዴት ነው የሚፈቱት? ጀምረናቸዋል እኮ የአማራ ህዝብ ጥያቄዎች ምን እንደሆኑ ጥያቄ አንስተናል እኮ። ህገ መንግስቱ ላይ ያሉ ጥያቄዎች ናቸው። አንደኛው የአማራ ህዝብ ጥያቄ ህገ መንግስቱ ላይ ሊኖር የሚገባው ነገር ካለ ነው። ይህን ሌሎች ብሔር ብሔረሰቦች ይጋሩናል። እኔ አማራ ነኝ። የህገ መንግስት ጥያቄ ነው። ራስን በራስ የማስተዳደር ጥያቄ ነው። የማስተዳደር ጥያቄ ነው። ራሳችን በራሳችን እናስተዳደር። ባልተገባ መንገድ ክልሎች የተዋቀሩበት መንገድ አሳታፊ አልነበረም። ስለዚህ ራሳችን እናስተዳደር አንዱ ጥያቄ ነው። ይሄ ጥያቄ ቀርቧል። ከአማራ ክልል ውጭ የሚኖሩ ህዝቦች እንዴት ነው አያያዛቸው? ውክልናቸው በምን መንገድ ነው እየተኖሩ ያሉት? ይሄን በአግባቡ እንነጋገርበት ነው። የትርክት ላይ ያለው አሳሰብ ትርክት ላይ አማራን እንደ ህዝብ እንደ ጨቋኝ አድርጎ የመመልከት ችግር ትክክል አይደለም። የኦሮሞ ህዝብ ጥያቄ ተመሳሳይ ነው። የኦሮሞ ህዝብ ጥያቄ ተመሳሳይ ነው። ኦሮሞ ህዝብ ራሱን በራሱ የማስተዳደር ጥያቄ ነው። ጥያቄው አንዱ የኦሮሞ ህዝብ በኢኮኖሚ በልማት ፍትሃዊ ተጠቃሚ ነው አይደለም ነው ሌላኛው ጥያቄው። የህዝቦች ጥያቄ ይሄ ነው። ስለዚህ እነዚህን ጥያቄዎች በጠረጴዛ ዙሪያ አንስቶ መነጋገር ይቻላል። በክላሽ እነዚህን ጥያቄዎች መልስ መስጠት አይቻልም። እነዚህ ጥያቄዎች የሚፈቱት ቁጭ በማለት ነው፣ በመነጋገር ነው። ስለዚህ እኔ አሁንም የሀገራችን ኢሊቶች የኦሮሞን በለው የአማራ የትግራይም በለው የሌላ ኢሊቶች ቁጭ ብሎ ለመነጋገር ቦታ ይስጡ። ከዛ ውጪ ስልጣን በትጥቅ በክላሽ መቆጣጠር አይቻልም። ምናልባት በግጭት አገሪቱን እናፈርሳት ካልሆነ በስተቀር ይሄን ሀገር ወዳልተገባ ነገር ልናስገባው ካልሆነ በስተቀር የመንግስት ስልጣን መቆጣጠር አይቻልም። ምክንያቱም ይህ አሁን ያለው መንግስት የኢትዮጵያ ብሔር ብሔረሰቦችና ህዝቦች የወከሉት መንግስት ነው። የኢትዮጵያ ብሔር ብሔረሰቦችና ህዝቦች ውክልና ያለው መንግስት ነው። እንዲህ ብሎ ብድግ አድርገህ ቁጭ የምታደርገው እንዲህ በቀላሉ የምታስቀምጠውና የምታነሳው አይደለም። የኢትዮጵያ ብሔር ብሔረሰቦች ለዘመናት ሲጠይቁ ከነበረው ባለፈው መንግስት ላይ ጥያቄ ሲነሱበት ከነበረው ጉዳይ አንደኛው ራስን በራስ የማስተዳደር ወይም ደግሞ እውነተኛ ፌዴራሊዝምን የማስፈን ጉዳይ ነውና ከለውጡ መንግስት የሰራቸው ስራዎች አሉ። አዳዲስ የህዝብ ጥያቄዎችን መነሻ አድርጎ የተፈጠሩ ክልሎችም እንዳሉ እናውቃለንና ከለውጡ በኋላ የኢትዮጵያ ብሔር ብሔረሰቦች ራስን በራስ የማስተዳደር መብት እንዴት ይገለጻል? ወይም ደግሞ ምን ለውጦች መጡ? አንደኛው ነገር የኢትዮጵያ ብሔር ብሔረሰቦችና ህዝቦች ራስን በራስ የማስተዳደር ጥያቄ ህገ መንግስታዊ ጥያቄ ነው። አንቀጽ 46 አንቀጽ 47 አንቀጽ 48 ነው ካየ 19 አንቀጽ 39 ካየው ዝም ብሎ አንቀጽ 39 ይልና ሰው የሆነች 5 ላይ ንዑስ ቁጥር 5 ብቻ ላይ ያለችዋል የመገንጠል ጥያቄ ብቻ ያነሳው። ኢትዮጵያ ብሔሮች ብሔረሰቦችና ህዝቦች የራሳቸውን በራሳቸው የማስተዳደር ህገ መንግስታዊ መብት ተረጋግጦላቸዋል። የመጀመሪያው ነገር ምንድነው? ክልሎች በተወካዮቻቸው ምክንያት ራሳቸውን እያስተዳደሩ ነው ያሉት። በአሁኑ ሰዓት አገራችን ውስጥ ያሉ ክልሎች ራሳቸውን እያስተዳደሩ ነው ያሉት። ራሳቸውን ሲያስተዳድሩ ኢህአዴግም ጊዜ ነበር ነው እንደምታውቀው ማለት ነው። በዘመነ ኢህአዴግ ክልሎች ተደራጅተዋል። ራሳቸውን በራሳቸው እንዲያስተዳድሩ በከፊል መብት አግኝተዋል። ነገር ግን ትልቅ የሆነ ጣልቃ ገብነት ነበር። ክልሎች እያንዳንዱ የሚሰሩት ስራ የሚቆጣጠር ሌላ ኃይል አለ። ከክልሉ ፕሬዚደንት፣ ከክልሉ አፈጉባኤ፣ ከክልሉ አስፈጻሚ አካል በተለየ መንገድ የሚከታተል የፓርቲ ክትትል የሚካሄድበት ጊዜ ነበር። ወደ መጨረሻው ዓመታት ክልሎች ከዚህ ተጽዕኖ ራሳችን ነፃ ማውጣት ጀምረን ነበር። እውነት ለመናገር የሀገራዊ ለውጡ ዋዜማ አካባቢ አማራ ክልል መጥቶ የሚፈተፍት ሰው ተቀባይነት አጣ፣ ዞር በል ተባለ። ኦሮሚያ ክልል ውስጥ በተመሳሳይ ይሄን የለውጥ ኃይሎች በየአካባቢው አንዱ ጥያቄያችን ይሄን የነበረው ራሳችን በራሳችን እንድናስተዳድር እውነተኛ ፌዴራል ስርዓት ይገንባ ነው አንዱ ጥያቄያችን። ይህንን ተግባራዊ አድርገነዋል። ለውጡ ከመጣ በኋላም ክልሎች ራሳቸውን በራሳቸው የማስተዳደር መብታቸው ተረጋግጧል። በአሁኑ ሰዓት
በግልጽ ምነግር ማለት እኔ የፌዴሬሽን ምክር ቤት አፈ ጉባኤ ነኝ። ከዛ በፊት የአማራ ክልል ፕሬዚደንት ነበርኩ። የአማራ ክልል ፓርቲ ጽህፈት ቤት ኃላፊ ነበርኩ። የአማራ ክልል ሴኪዩሪቲ ኃላፊ ነበርኩ። እነዚህ ኃላፊነቶቼ በለውጡ ጊዜ የነበርኩባቸው ናቸው። ከ2011 ጀምሮ በአማራ ክልል ውስጥ እና በፓርቲው ከፍተኛ ኃላፊነት ላይ ሰርቻለሁ። በክልላችን በማስተዳደር ጉዳይ ላይ ፌዴራል መንግስት ጣልቃ ገብቶ እንዲያደርጎ ብሎን አያውቅም። በግልጽ ነው የምነግርህ። እኔ የአማራ ክልል ፓርቲ ጽህፈት ቤት ኃላፊ ሁኜ፣ እኔ የአማራ ክልል ሴኪዩሪቲ ኃላፊ ሁኜ፣ እኔ የአማራ ክልል ፕሬዚደንት ሁኜ ከፌዴራል መንግስት እንዲህ እንድትፈጽሙ ተብሎ ትእዛዝ ታዝዤ አላውቅም። ታዘን አናውቅም። ሪፖርት እንገመግማለን፣ በጋራ እንነጋገራለን፣ በጋራ እንትን እናደርጋለን። ለገሌ እንዲህ አይነት ሪሶርስ ስጥ ተብለን ተጠይቀን አናውቅም። ፌዴራል መንግስት አዞኝ ነው ይህን ያደረግኩት ልል አልችልም። ባህር ዳር ላይ ኦር ጎንደር ላይ ኦር ደብረ ብርሃን ላይ ወይም ደብረ ማርቆስ ላይ። ስለዚህ የፌዴራል መንግስት ጣልቃ ገብነት 100% ቆሟል። የለም። አሁን እዚህ ክልል መጥቼ እዚህ ፌዴራል መጥቼ ያየሁት ነገር ይሄ ነው። የክልሎች እኩል ተጠቃሚነት፣ ፍትሃዊ የልማት ተጠቃሚ። ለምሳሌ በጀት እንደለድላለን። በጀት በቀመር ነው እንደለድለው። በቀመር ስንደለድል አሉ መመዘኛዎች። በመመዘኛው መሰረት ክልሎች በጀት ይመደብላቸው። ይሄ ብቻ አይደለም። ሀብት በተለያየ መንገድ ከውጭም ከሀገር ውስጥም የሚገኙ ሀብቶች ድልድል በፍትሃዊነት ነው የሚደለድለው። ይሄን ራሳቸው ክልሎች ነው የሚቆጣጠሩት። ቋሚ ኮሚቴ አለ። የጋራ ገቢ የድጎማ በጀት የጋራ ገቢ ቋሚ ኮሚቴ የሚባል አለ። ይሄ ሁሉም የክልል ፕሬዚደንቶች ያሉበት፣ በዛ መንገድ እንከታተለዋለን። የክልሎች በውስጥ ጉዳያቸው ጣልቃ እንዳይገባ፣ ነገር ግን ደግሞ የጎንዮሽ ግንኙነት ከፌዴራል መንግስቱ ጋር ስለሚኖራቸው ግንኙነት የበይነ መንግስታት ግንኙነት ይባላል። ፌዴራልና ክልል የሚገናኝበት። ይሄ ብቻ አይደለም። ክልሎች ከክልሎች የሚገናኙበታል። ለምሳሌ ምዕራብ ኢትዮጵያ፣ ምስራቅ ኢትዮጵያ፣ ሰሜን ኢትዮጵያ በጋራ ይገናኛሉ። ምዕራብ ኢትዮጵያ ለምሳሌ ጋምቤላና ደቡብ ምዕራብ ኦሮሚያ በጋራ ቁጭ ብለው ይገመገማሉ። ሲዳማ፣ ደቡብ ኢትዮጵያ፣ ማዕከላዊ ኢትዮጵያ በጋራ ቁጭ ብለው ይገመገማሉ። ምስራቅ ኢትዮጵያ ድሬዳዋ፣ ሀረር ሌሎች ቁጭ ብለው ልዩነት በሚፈጠርበት ቁጭ ብለው ችግራቸው ወዲያው ነው የሚፈቱት። ስለዚህ በዚህ መንገድ አይጂአር አለ ኢንተርገቨርንመንታል። በዚህ መንገድ ኢንተርገቨርንመንታል ሪሌሽኑ አጠናክረን እያስቀጠልን ያለ ነው። ይህ ሆኖ እያለ ደግሞ ጥያቄ ያላቸው ማህበረሰቦች ደግሞ አሉ። ማህበረሰቦች ሳይሆን እንደ ክልል ለምሳሌ አንዱ አገራዊ ለውጥ እንዲመጣ ምክንያት የነበረው አንዱ የህዝቦች የብሔር ብሔረሰቦች ራስን በራስ የማስተዳደር መብት ነው። ይህ መብት አልተከበረም የሚል ጥያቄ ከደቡብ ኢትዮጵያ ይነሳ ነበር። ከ56ቱ ብሔረሰቦች አንዳንዱ ጥያቄ 56 ክልል ለማድረግ የሚፈልግ ኃይል ነበር። በሌላ በኩል ደግሞ ሰብሰብ ብለን አንድ ክልል ቢያንስ አክሰሴብል የሆነ ክልል እንመስርት የሚል ጥያቄ ነበር። በዚህ መሰረት ከለውጡ በኋላ ሲዳማ ክልልን፣ ደቡብ ምዕራብ ክልልን፣ ደቡብ ክልልን፣ ማዕከላዊ ኢትዮጵያ ክልልን መሰረት ማለት ነው። እኔ አፈ ጉባኤ ሆኜ ነው እነዚህ ሆኑት። ይሄ ትልቅ ዲሲሽን ነው። በነገራችን ላይ ይሄ ማይታሰብ ነው። በዘመነ ኢህአዴግ ሁላችንም አመራር ነበር። እነዚህን ጥያቄዎች አንስቶ መልስ ማግኘት አይቻልም። የሲዳማን ጥያቄ ለማፈን ያልተከፈለ ዋጋ የለም። ያልሞተ የሲዳማ ወጣት የለም። ስለዚህ በዚህ መንገድ ብሔር ብሔረሰቦች መብታቸውን ለማረጋገጥ የሚያስችል ራሳቸውን በራሳቸው እንዲያስተዳድሩ እድል ሰጥቷል። እነዚህ ክልሎች በመደራጀታቸው ህብረተሰቡ አክሰሰብል ሆነዋል። ራሱን በራሱ ማስተዳደር ጀምሯል። ልጆቹ ተወክለውለታል። በቂ ነው? በቂ አይደለም። በቂ አይደለም። ወደፊት እያጠናከሩ እነዚህን ክልሎች መቀጠል መቻል አለብን። ውስንነት ካለበት ደግሞ ቁጭ አድርገን እንወያያለን። እነዚህን ክልሎች በመመስረታችን ጥቅም መጣ ጉዳት ነው ብለን እንወያይ፣ እንነጋገር። ይህን እያደረግን ያለ ነው። ስለዚህ የብሔር ብሔረሰቦች ራስን በራስ የማስተዳደር መብት በሀገራዊ ለውጡ መልስ ያገኘ ነው። ይሄ ማለት ግን ጠቅላላ ኢትዮጵያ ውስጥ ያሉ የራስን በራስ የማስተዳደር ጥያቄዎች ተፈተዋል ማለት አለ። ለምሳሌ በትግራይና አማራ መካከል ያለ የወልቃይት የራያ ጥያቄ ገና ነው። ስለ መፍታት ስራ ላይ ነው ያለው። ያው ጦርነቱ መጣ። ከጦርነቱ በኋላ ነገሮች አሉ፣ ነገሮች ተበላሹ። ችግሩን በህጋዊ መንግስታዊ መንገድ ለመፍታት በምናደርገው ጥረት እንቅፋት ገጥሞናል። አሁን ባለው ሁኔታ ችግሩን እንዴት ይፈታ ብለን እየተነጋገርን ያለ ነው። የትግራይ ጊዜያዊ አስተዳደር አለ። ተፈናቃዮችን እንዴት እንመልስ ብለን እየሰራን ያለ ነው። በዚህ መንገድ ስራዎችን ለመስራት እየሞከር ነው። ቀጣይ የነዛ አካባቢዎች ራስን በራስ የማስተዳደር ጥያቄ እንዴት ይፈታ በህገ መንግስታዊ መንገድ ለመፍታት ስራ እየተሰራ ነው ማለት ነው። አሁን የነሱ ብቻ አይደለም፣ የሌሎች አካባቢዎችም ጥያቄዎች ካሉ ጥያቄዎች ይፈታሉ። በክልሎች መካከል ያሉ የወሰን ጥያቄዎች አሉ። እነዚህ የወሰን ጥያቄዎች ይፈታሉ።
በዛ መንገድ ለመፍታት ሁሉም አጀንዳዎች በፌዴሬሽን ምክር ቤት ተይዘው ራሳቸው ክልሎች እየተነጋገሩ ጭምር የፈታንባቸው ያሉበት ሁኔታ ነው። ስለዚህ ይህ የለውጡ ውጤት ነው ለማለት ፈልጌያለሁ። ሌላው ደግሞ ጥያቄ የሚነሳበት ይሄ የብሔር ብሔረሰቦች ቀን የሚከበርበት መንገድ ጥያቄ ይነሳበታል። በፊት አንድነት ላይ ከማተኮር ይልቅ እንዴት ብሔር ብሔረሰቦች የተለያዩ እንደሆኑ ነው በዓሉም ለዛ ነገር ሲውል ይታያል ወይም ደግሞ ለከፋፋይ ትርክት ያገለግላል ሲባል ነበርና ከለውጡ በኋላ የራሱ የብሔር ብሔረሰቦች ቀን የሚከበርበት መንገድ ምን የተለወጠ ነገር አለ? ራሱ የብሔር ብሔረሰቦችን ቀንስ ማክበር ለምን አስፈለገ ከሚለው ተነስተን እነዚህን ሁለቱን ለማወቅ ናቸው። እንግዲህ የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን መከበር የጀመረው በነገራችን ላይ የኢትዮጵያ ብሔር ብሔረሰቦች ቀን የህገ መንግስት ቀን ነው። ህገ መንግስቱ የጸደቀበት ጊዜ ማለት ነው። አገሮች የፌዴራል ስርዓት የሚከተሉ አህዳዊ ስርዓት የሚከተሉ አገሮች የህገ መንግስት ቀናቸውን ያከብራሉ። አንዳንዶቹ በአደባባይ ወጥተው ሴሌብሬት ያደርጉታል። አንዳንዶቹ በተለያየ መንገድ ሴሌብሬት ያደርጉታል። ጎቱ ካናዳ አሁን ሲሄድ አላቸው የህገ መንግስት ቀን አላቸው። ስዊዘርላንድ ብትሄድ የህገ መንግስት ቀን አላቸው። በተለያየ መንገድ ያከብሩታል። ኢትዮጵያ ውስጥ የሚከበር አዲስ ታምር አይደለም፣ ታሪክ አይደለም። ኢትዮጵያ ህገ መንግስት 1987 ዓ.ም ከጸደቀ በኋላ ይህ ህገ መንግስት የኢትዮጵያ ብሔር ብሔረሰቦች የቃል ኪዳን ሰነድ ነው የሚለው አይታወቀው ነው። የቃል ኪዳን ሰነድ ነው። ህገ መንግስታቸውን ያጸደቁበት ቀን ስለሆነ የኢትዮጵያ ብሔር ብሔረሰቦች ቀኑን በበዓልነት ያክብሩት ብሎ የፌዴሬሽን ምክር ቤት በ1999 ዓ.ም በሶስተኛው መደበኛ ስብሰባ ወሰነ። ከወሰነ በኋላ ይህ በዓል እንዴት ይከበር? ኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ይህን በዓል ሲያከብሩ ምንን ዓላማ አድርገው ያከብሩ ነው? አንደኛ የኢትዮጵያ ብሔር ብሔረሰቦች እርስ በራሳቸው ይተዋወቃሉ ላይ ይተዋወቁ በባህላቸው፣ በቋንቋቸው፣ በዘፈናቸው፣ ባጨፋፈራቸው፣ ባለባበሳቸው፣ ባመጋገባቸው ይተዋወቁ ነው። ኢትዮጵያን ብሔር ብሔረሰቦች በተለያየ ቦታ አዙረህ ልታስተዋውቃቸው በአንድ ላይ በማድረግ ነው የምታከብራቸው። ቋንቋቸው፣ መልካቸው፣ አለባበሳቸው፣ አጊያጊያጣቸው፣ አዘማመራቸው፣ ቋንቋቸው በዚህ መዝገር ነው በጋራ የምታከብረው። አንዱ ነው በብሔር ብሔረሰቦችና ህዝቦች መካከል የባህል፣ የቋንቋ፣ የስነ ልቦና መቀራረብ መፍጠር አንዱ ዓላማው። ሁለተኛው በዓሉ ሲከበር በዓሉ በሚከበርባቸው አካባቢዎች ኢንቨስትመንት ማስፋፋት ነው። ኢንቨስትመንትን ማነሳሳት። ለምሳሌ አሁን በዓሉ ሲከበር አርባ ምንጭ ተከብሯል፣ ሶማሌ ተከብሯል። ሶማሌ ክልል ያጋጠመኝ ነገር ሶማሌ ክልል ጅግጅጋ ስናከብር በዓሉን ለማክበር ክልሉ በጣም በርካታ መሰረተ ልማት ገነባ፣ መንገድ ገነባ፣ ውሃ ገነባ። ምን አደረገ? እንዲያው እዛ እኔ ወክስ አረግ ያው አካባቢው ስጎበኝ እንዲያው የተከበሩ ሁልጊዜ ብሔር ብሔረሰቦች ቀን በተከበረልን አሉ ህዝቦች ማለት ነው። አንደኛ ይሄ ጥያቄ የማን ጥያቄ ነው? አሁን ያነሳህልኝ ጥያቄ ብሔር ብሔረሰቦችን ማክበር ከፋፋይነትን ማረጋገጥ ነው የሚለው ይሄ የማን ጥያቄ ነው? የህዝቦች ጥያቄ አይደለም። ይህ ጥያቄ አንዳንዴ የኤሊት ጥያቄና የህዝቡን ጥያቄ መለያየት ያስፈልጋል። ከኤሊትም ጽንፈኛ አስተሳሰብ ያላቸው ኤሊቶች የሚያነሱት ጥያቄ ነው። ሁለተኛ ማወቅ ያለብን ኢትዮጵያ የብዝሃ ማንነቶች አገር ነው። ይሄን መቀበል ነው፣ አምኖ መቀበል ነው። አንዱ ትልቁ ችግር መሰለም ኢትዮጵያ መልከ ብዙ አገር፣ የብዝሃ ማንነቶች አገር፣ የበርካታ ብሔር ብሔረሰቦች እና ህዝቦች አገር መሆኑን አምኖ የመቀበል ችግር አለ። ይህን እንመን፣ ፋክት ስለሆነ ማለት ነው። ኢት ኢዝ ፋክት። ኢትዮጵያ የያንጋቶም አገር ናት። ኢትዮጵያ የሙርሲ አገር ናት። ኢትዮጵያ የአሪ አገር ናት። ኢትዮጵያ የአማራው የኦሮሞ አገር ናት። የትግሬው አገር ናት። የኩናማው አገር ናት። ይሄን አምኖ መቀበል ኢዝ ቬሪ አሁን እዚህ አካባቢ ያለ ችግር እንደ ከፋፋይነት እንደ ነጣጣይነት ሊያሳይ ይሞክራል። እንዲያውም የኢትዮጵያን ብሔር ብሔረሰቦችና ህዝቦች አንድነት ያረጋግጥ ነው። በተለይ ከለውጡ በኋላ ደግሞ ይሄን እያደረጋሉ እውነተኛ የፌዴራል ስርዓት፣ እውነተኛ እኩልነት፣ ኛንጋቶሙን የሚንቅ ስርዓት፣ የሚገፋ ስርዓት ሳይሆን የሚያቅፍ ኢንክሉሲቭ የሆነ ስርዓት እንገንባ ነው እየተባለ ያለው። ስለዚህ ከፋፋይነት አለ። እንዲያውም ያልታወቁ ብሔር ብሔረሰቦችና ህዝቦች ማንነታቸው፣ ቋንቋቸው፣ ባህላቸው፣ እነሱነታቸው ጎልቶ እንዲወጣ ማድረግ ነው። አሁን ምክር ቤት ነው የህዝብ ተወካዮች ምክር ቤት ሲከፈት ካንዩሲ እንደኔ ሱት ያደረጉ ሰዎች ብቻ ነው የምታየው። የባህል ልብሳቸውን ለብሰው የሚመጡት። አሪው የራሱን ልብስ ለብሶ ይመጣል። ጋሞ የራሱን ልብስ ለብሶ ይመጣል።
ወላይታው የራሱን ልብስ ለብሶ ይመጣል። ሀዲያው የራሱን ለብሶ ይመጣል። የራሱን ማንነት የራሱን ካልቸር ነው ሊያሳይ የሚፈልገው እና በዚህ መንገድ ነው። ስለዚህ ይሄ ባህል ለተለያየ ዓላማ ነው እየዋለ ያለው እና አሁን ባለው ተጨባጭ ሁኔታ ላለፉት 19 ዓመታት ዘንድሮ ደግሞ ለ20ኛ ዓመት ይህን በዓል በማክበራችን በኢትዮጵያ ሕዝቦች መካከል መነጣጠል ሳይሆን የሰበክነው አንድነት ነው የሰበክነው። በተለይ ደግሞ ካለፈው የለውጥ ዓመት ወዲህ በዓሉ የሚከበሩበት መንገድ እውነተኛ ወንድማማችነት፣ እውነተኛ እህትማማችነት ለማረጋገጥ የሚያስችል በዓል ሆኖ እየተከበረ ስለሆነ እውነት ለመናገር ነጣጣይ ነው የሚሉት ይሄ አጀንዳ የህዝቦች አጀንዳ አይደለም። ይሄ የሌሎች ጥያቄ ነው። ክቡር አፈ ጉባኤ፣ ከለውጥ በኋላ ተደጋግሞ ከሚነሱ ነገሮች አንዱ የአሰባሳቢ ትርክት ያስፈልገናል የሚል ነው እና እንዲህ አይነት የብሔር ብሔረሰቦች ቀን አይነት በዓላትን ለአሰባሳቢ ትርክት ግንባታ እንዴት እየተጠቀማችሁት ነው? አሰባሳቢ ትርክት ስለ ኢትዮጵያ አስፈላጊ የሆነበት ምክንያት ምንድን ነው? ይኸውልህ አሁን ዘንድሮ በዓሉ የምናከብረው ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት ነው የሚለው። ዲሞክራሲያዊ አንድነት፣ ዲሞክራሲያዊ መግባባት ማለት ምክክር አለ። ዘንድሮ በምክክር ችግሮቻችን፣ ጥያቄዎቻችን ዲሞክራሲያዊ በሆነ መንገድ እንወያይ ነው። ይሄ ደግሞ ሄዶ ህብረ ብሔራዊ አንድነት ያረጋግጣል። ህብረ ብሔራዊ አንድነት ማለት አሰባሳቢ ትርክት ብለን ከምንጠራው እና ዋናው ህብረ ብሔራዊ አንድነታችን ማረጋገጥ ማለት ነው። የብሔራዊነት ትርክት ማለት ነው።